እንድፈርምላት ነው አይደል የፈለገችው? ፈርምልሻለሁ። ሁሉንም ነገር አሁን እዛ እንጨርሳለን። አሁን እዚህ ጋር ያ ነገር አበቃና አሁን ወደ ህግ ሄደናል። ወጣት ነህ አይደል? ወጣት ነህ፣ እየሰማኸኝ ወጣት ነህ አይደል? ከሷ ጋር አይደለም ጉዳይ እያልኩኝ ነው። አሁን ወደ ህግ ዞራል። አሁን ከኔ ጋር ያለ ነገር ሁሉ አበቃ። መጀመሪያ ነበር ከሷ ጋር የምትጨርሰው። በቃ ቴንክ ዩ መጀመሪያ ነበር የምትጨርሰው። አሁን ህግ ጋር ያለው መፈረምም ካለብህ ህግ ጋር ሄደህ እዛው ትፈርማለህ። ፈርመህ የምትወጣ ከሆነ እዛው ፈርመህ ትወጣለህ። ከዛ ባለፈ ከኛ ጋር ሌላ ነገር የገባሁኝም ምንም መልስ የመለስኩኝ አይደለም። ግን ደግሞ እልህ ያሳያችኝ እንዳልፈርም ያደረገችኝ እሷ ነች። በምን ምክንያት ወንድሞቿን ይዛ እየመጣች በጉልበት በምናምን ነገር እንትን ትላለች። ቆይ እኔ ላስረዳው፣ አንተ ዝም በልና እኔ ላስረዳው። አሁን ማለት ነው እነ ኖባ እዚህ ከመምጣታቸው በፊት በአባት በኩል በወንድም በኩል በጣም በብዙ አይነት መንገድ ካንተ ጋር ለመግባባት ወይም ለመነጋገር ሞክሬያለሁ። ያንን ግን ኢግኖር እያደረክ እየገፋኸው ነበር። ገባ? አሁን ከአቅሜ በላይ ስለሆነ ነው እነሱን ይዤ የመጣሁት። አሁን ደግሞ እኔ እንደዚህ እንነጋገር እንደዚህ እናድርግ ብትለኝ ህግ ይዞታል። እኔ ደግሞ ህግ ከያዘው እኔ አይመለከተኝም። እነሱ ነው የጀመሩት፣ እነሱ ነው የሚጨርሱት። ገባ? እነሱ ጋር እስከሚደርስ ድረስ አልፈርምልሽም ያልኩሽ እነሱን የተስመጪ ነው አይደል? አልፈርምልሽም ከዛም በፊት ብለኸኛል እንዴ? አሁን ብለኸኛል። ኒድ ነው ምንም ነገር ተከትለን በጣም ተረጋግተን እያወራን ነው እኮ። ሳሌን እዚሁ መፍታት እንችላለን። እዚሁ ተረጋግተን እያወራን ነው። ሄደችበት ርቀት አለ። ጓደኞችን እኔ አንተን እዚች ጋር ትፈተዋለህ ኬዙን ብዬ ባስቀምጥልህ ህግ እሷን ይጠይቃታል። እዚች ጋር ብትታረቅ መፍታት የምትችልበት ሰዓት የሰማኸኝ ነው አይደል? ነበረ አልፏል። ሶ አሁን ከህግ ጋር ነው ንግግራችን። እኔ አንተን ይዤ ባልሄድ ህግ እሷን ይጠይቃታል። ኬዙን ለቅቄዋለሁ ብትል እኛ እንትን አይደለንም፣ እቃ አይደለንም ተነስተን እንመጣው፣ ታዘን ነው እንመጣው። እየሰማኸኝ ነው አይደል? ቀና ብላ አውራ። ትዕቢት ልብህን አይምላ። እንደዚህ ነው፣ ሁሌ እንደዚህ ነው። ይሄ ልማዱ ነው። አለቃ አይመለከትህም። መተናል አይደል? አቸኩል። ለምንድን ነው ሰውን በመሀላችን የምታስገቢው? ቆይ ለምን በመሀላችን የምታስገቢው? እዚች ጋር ሆነ ማውራት ትችላለህ እኮ አይደል? እኔ እና አንቺ ለምን አንፈታውም? ቆይ ነገሩ እስከ ዛሬ የት ነበር? አሁን ነው እንዴ እንደምንፈታው የሚታወቀው? በብዙ ነገር እኮ ልያሰሽኝ የነበረው አንቺ ነሽ አይደል እንዴ? ኧረ እና ታዲያ እኔ ሆንኩ አንቺ ነሽ ልያሰሽኝ፣ እነሱን ይዘሽ የመጣሽ እኔን እልህ ውስጥ የከተሽኝ አንቺ ነሽ። እነሱ ከመምጣታቸው በፊት በጣም ብዙ ጊዜያቶች ነበሩ። ስራት አስፈታለ። አሁን እነሱ ስራቸው ነው፣ በቃ አሁን ስራቸውን ይስሩበት እኮ። እሺ እኔና አንቺ ስራቸውን እንዲሰሩ እኔ ትቻለሁ። ሁሉንም ነገር በቃ ሁሉንም ነገር እኮ እኔና አንቺ ነው በቃ አውርተን እናወራበት ጊዜ አብቅቷል እኮ። እሺ አንዴ ፍቀርልኝ። ማውራት ነው አይፈለግም፣ ማውራት ነው አይፈለግም። ይሄ አውራሽ ይሄዳልኝ እኮ ላውራ መጠጋት ነው። አዲስ ነገር ለማፈጥረው ነገር አታወራ። ምንም አያስፈልግም። ስንት ጊዜ አንድ ላይ ኖራችሁ እኮ አሁን እኮ መጠጋት እኮ ነው ሚስጥር የለውም። ምንም የተለየ ነገር ማለት እኔ እንደዚህ እንዳላደረግ እኮ በጣም ብዙ ጊዜ ታገልኩኝ። እነሱ ስላሉሽ ነው እንደዚህ እነሱ ስላሉኝ ይሄ እኔ ፍላጎት ነው። በፍጹም አይደለም። እኔን ማሳሰር የልጅሽን አባት ኦኬ። ስለዚህ አሁን አንተ እሷ ይሄን ነገር አታረግም ብለህ የልብ ልብ ተሰምቶ ነው አንተ የፈለግከውን ነገር ስታደርግ የቆየኸው። አሁን ችግር የለውም። እኔ ልተው እችል ነበረ፣ ግን ደግሞ እኛ ጋር ሰዓት እየሄደ ነው። ይዘውታል። ምንም ማረጋችን ብዙ ስራ ነው ያለን። እሺ እኔና ሰው እናንተ ጋር አይደለም እዚህ ጋር ማለት ነው ልንከላከል ምናምን አይደለም የመጣ ነው። የምንንቀሳቀሰው በሰዓት ነው። አዳም ልክ እንዳንተ ሌላ ምን ይዘው ሰው አለ? ልክ እንዳንተ ሌላ የምንፈታው ብዙ በጣም ብዙ ስነ ስርዓት የሚያስይዙት ገባ። ብዙ ህግ የሚያስቀምጡ ስራ አላቸው። እኛ ስለተራብን አይደለም ብትሄድ ነው የሚሻለው። ገባ። አንዴ አዳምጥኝ ወንድም። ከመጠን በላይ ኃይል እንድንጠቀም እያደረከን ነው እኮ ነው። ስለዚህ ብትተባበረን ይሻላል። እንሄዳለን እኮ ችግር የለውም። ግን አንዴ ላውራ ከመሄዳችን በፊት ምን እስካሁን የምታወራበት ጊዜ ነበረ። ያንን ጊዜ መጠቀም ነበረ። ስለዚህ አሁን አልሄድም ነው የምትለው? አልሄድም ነው ወይ የምትለው? ለማስፈረም ሞከርና የህግ አጋር ይመተን ምንሻትልም እንዴ? እዚህ ማን ላይ እንዳገባ እያያችሁ ታር እንዴት እንደሚያደርግ ትቢት ይወጥራል ነው ኖባ ተረጋጋ። እኛ ምስክር ነን። እሺ እንዴ ይሄ ልጅ ነው የእሷን ሀሳብ እየቀያየረ ሌላ ነገር እያደረጋት ያለው። ወለደች ሴትዮ በማንም ሀሳብ የምትመራ አይደለች። ቴንክ ዩ እየሰማኸኝ በራሷ ሀሳብማ ቢሆን ኖሮ እንደዚህ አታደርግም ነበር። ሩታ ልታደርግ አትችልም። ይሄንን እዚህ ጋር እኛ ሁላ እናስታርቅህም። ብዙ እኮ መሄድ እኮ አይጠበቅብህም። ከእኛ ጋር ፕሊዝ፣ ከእኛ ጋር ተራመድ። በህግ በፍቅር እንደዚሁ እንዳማረብህ ሂድ። አሊያ
ይኸውልህ የወደደም ልብ ይጠላል። መጨከን የምችልበታለሁኝ ገባ? በቃ ይሄንን እንዳደርግ ያደረከኝ ደግሞ አንተ ራስህ ነህ። እኔ አሁን ስለዚህ አሁን መሄድ ያለብን ኩስስ ብለህ ትወጣለህ። እሺ ሩታ፣ ለመጨረሻ ጊዜ ልለምንሽና እኔ አትለምነኝ። አበቃ እኮ ምን እንዳደርግልህ ነው የምትለምነኝ? ቆይ ፍላጎትሽ ምን ማለት በቃ እስቲ አንዴ ቁም ነገር የሆነ ነገር እስኪ እስካሁን ግብ ነው የምታወራው። አንድ ቁም ነገር እስኪ አውራት። ምንም የምናወራው ነገር የለም። የምናወራውንም እዛ ሄደን እናወራለን። ሰማኸኝ እኮ እኔ እና አንቺ እንድንለያይ ይሄ ነው ፍላጎቴ። አዎ ይሄ ነው ፍላጎቴ። በቃ አዎ በቃ ለዛ ነው ለመፈረሙ ለምንም እየቸኮልሻለሽ። አዎ ለዛ ነው የቸኮልኩት። አሁን ደግሞ ይኸውልህ ህግ አለ። በህግ አግባብ ደግሞ አንተም ግብረ አበሮችም የሚቀጣው ሁሉም የዋጋውን የልኩን ያገኛል ማለት ነው። ስለዚህ አሁን በክብር ትወጣለህ ወይስ ሌላ ነገር ውስጥ እንግባ? እኔ አይመለከተኝም። ወንጀል አልፈራሁኝም። ገባሽ? ከማንም ጋር በሆነ ስለዚህ ጽድቅና ወረቀት ላይ ፈርምልሻለሁ። ጽድቅ ነበር አስከዛሬ ድረስ እየሰራ ነበር ጽድቅ ነበር ወይ? የምታወራበትን ጊዜ ሰከናል አይደል? ጽድቅ ነው ስትሰራ የነበረው። በጣም የሚያጸድቅህና የሚያስከብርህ። እሺ ልንገርህ፣ አንዴ አዳምጠኝ። እንዳወራ እኮ ጊዜ አልሰጣችሁኝም። ከዚህ በላይ እንዴት አይነት ጊዜ ይስጡክ? ከዚህ በፊት ሰማኝ የራሴን ላይፍ መኖር ጀመርኩኝ። እየሰማኝ ነው። መምጣታችን የሆነ ሚስቴክ ስላለ ነው አይደል? እሺ የለም ስህተት አምጪው ልፈርምልሽ እያልካት ነው አይደል? እሱ ያልፈታ የተከሰስክበት ጉዳይ ታምንበታለህ። ስለዚህ ተባባረን ፕሊዝ። አሁን ራመድ ተኛ ጋር ተወስነሽ ነው ብትሄድ ነው የሚሻለው። እዚህ ላይ ወስነሽ ይሄን እንዳደረገ ያስቀጥልከኝ አንተ ነህ። ምንም ማለት ነበር የምትፈልገው